እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ። በጣም የሚገርመኝ ይህንን ቃል ሳስብ ሁሌ ይደነቃለሁ። ለምን በሪያሊቲ ዓለም ውስጥ እግዚአብሔርን እንደመጠበቅ የሚያደክም ነገር የለም። በጣም ነው የሚያደክመው። እግዚአብሔርን መጠበቅ በጣም ያደክማል። በሪያሊቲ ዓለም ውስጥ በመንፈስ ዓለም ውስጥ ደግሞ ስንመለከት እግዚአብሔርን የሚጠባበቁ አይደለም የሚለው እግዚአብሔርን በመተማመን የሚጠባበቁ ይላል። በመጠራጠር ሳይሆን በመደራደር ሳይሆን እንዲሁም ቀን በመቁጠር ዓመት በመቁጠር ሳይሆን በመተማመን የሚጠባበቁ ኃይላቸውን ያድሳሉ ይላል እና ያ እድሳት ያ መውጣት ያ አለመድከም ያ አለመታከት የሚወለደው ካለመቁጠር ካለመጠራጠር ውስጥ ብቻ ሳይሆን የሚወለደው ከመተማመን ውስጥ ነው። ለካ የኃይል እድሳት ያለው በመተማመን ውስጥ ነው። በቃ ይመጣል በሚለው ይደርሳል፣ ይሰራል፣ ይችላል በሚለው መተማመን ውስጥ ከሆነን ብቻ ነው ኃይላችንን የምናድሰው። መውጣት የምንችለው፣ መፍጠን የምንችለው፣ መሮጥ የምንችለው፣ ማሳካት የምንችለው፣ መሄድ የምንችለው፣ ማገልገል የምንችለው፣ መኖር የምንችለው። አለበለዚያ ሁሉ ነገር ይደክማቸዋል። መኖር ይደክማቸዋል፣ ማሰብ ይደክማቸዋል፣ ማለም ይደክማቸዋል፣ ባለራዕይ መሆን ይደክማቸዋል፣ ህልመኛ መሆን ይደክማቸዋል፣ ሰራተኛ መሆን ይደክማቸዋል። በሁሉ አቅጣጫ እየደከማችሁ ነው የምትሄዱት። በመተማመን ውስጥ ስትሆኑ ግን መተማመን ማለት የአንድ ነገር እርግጠኝነት ማለት ነው። መተማመን ማለት እርግጠኛ የሆነ የህይወት ቁመና የአእምሮ ውቅር ማግኘት ማለት ነው። መተማመን ያ ነው መተማመን። ይመጣል፣ አይ አም ሹር፣ ይጎበኘኛል፣ አይ አም ሹር 100% እና ይፈውሰኛል፣ አይ አም ሹር 100%። በእያንዳንዱ የህይወቴ መንገድ ውስጥ ጣልቃ ይገባል፣ እርግጠኛ ነኝ፣ ይመጣል፣ እተማመንበታለሁ የሚለው ያ ቃል ማለት ነው። ያ መተማመን ማለት እርግጠኝነት፣ የማይናወጥ መሰረት ማግኘት ማለት ነውና እግዚአብሔር በመተማመን ይባርካችሁ። ብዙ ሰዎች እግዚአብሔርን ይጠብቁትና ይደክማሉ። ለምን? በመተማመን አይደለም የሚጠብቁት፣ በመጠራጠር ወይም በመቁጠር ነው። እግዚአብሔር በመተማመን ይባርካችሁ። እርሱን በመተማመን ይባርካችሁ። እርግጠኛ በመሆን እርሱ ላይ በመደገፍ ይባርካችሁ። ብዙ ጊዜ ሰዎች አይታችኋል። 5 ዓመት እግዚአብሔርን ጠበቅኩት፣ 10 ዓመት ጠበቅኩት ደከመኝ፣ 20 ዓመት ጠበቅኩት ደከመኝ፣ 30 ዓመት ጠበቅኩት ደከመኝ እየቆጠሩ ነው፣ እየተማመኑ። መተማመን ከቁጥር ውጪ መሆን ነው። መተማመን በራሱ ጊዜ ይመጣል፣ በራሱ ሰዓት ይሰራል። ያም ልክ ነው። የኔ ቀጠሮ አይደለም የሚያስፈልገው። ቀጠሮ የሰጡኝ ሁኔታዎቼ ናቸው፣ ጠላት ነው፣ ሰዎች ናቸው፣ የኔ አእምሮ ነው፣ ያለሁበት ሰርከምስተንስ ነው ቀጠሮ የሰጠኝ። ከዛ ቀጠሮ የተነሳ ቀን፣ ወር፣ ዓመት እቆጥራለሁ። ነገር ግን ከዛ መጠራጠር ጀምራለሁ። እነዚህ ሁሉ ነገሮች መተማመንን ይሸረሽሩታል። ዛሬ ቁሙና መተማመን የሚለው ዓለም ላይ የምትገቡበትን ጸጋ ከእግዚአብሔር ዘንድ ጠይቁት። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያጣሉ ሳይሆን ኃይላቸውን ያድሳሉ። እግዚአብሔርን በመተማመን የሚጠባበቁ ይጠራጠራሉ ሳይሆን እንደተማመኑ ኃይላቸውን አድሰው ይወጣሉ ይላል። እንደ ንስር በክንፍ ይወጣሉ። ከየት? ከዛ ከደከሙበት፣ ከዛ ከዛሉበት፣ ተስፋ ከቆረጡበት፣ ብቸኝነት ሕይወታቸውን ካጠቃበት ከዛ ዞን ውስጥ ወጥተው እንደገና አዲስ ክንፍ አብቅለው እንደገና እንደ ንስር አዲስ መንቆሪያ፣ እንደገና እንደ ንስር አዲስ ጥፍር፣ እንደገና እንደ ንስር አዲስ ኃይል ይዘው ከዚያ ከተሸሸጉበት ከአለት ንቃቃት መካከል ይወጣሉ። ይሄዳሉ፣ አይደክሙም፣ ይሮጣሉ፣ አይታክቱም የሚለው የህይወት ክልል ላይ ይደርሳሉ። ያ የህይወት አቅም ውስጥ ይገባሉ። እግዚአብሔር በዚህ መንፈስ ይባርካችሁ ቅዱሳን። እስኪ ይህንን ቃል ለብዙ ሺዎች እንዲደርስ ሼር አድርጉት፣ ኮፒ ሊንክ አድርጉት፣ ቻናላችንን ሰብስክራይብ አድርጉት። በነገራችን ላይ 1 ሚሊዮን ሰብስክራይበር ብንገባ ደስ አይላችሁ?
እስኪ ቅዱሳን ይህን የተባረከ ስራ አብረን እንስራ። አንድ ቃ ውሰዱና ግሎሪ ዞን ሚዲያ ዊዝ ፓስተር ካሳሁን የሚለውን እስቲ ሰብስክራይብ አድርጉት እና ኢንፍሉዌንሳችን በህብረትና በፍቅር አንድ ላይ ይውጣ። ጸጋ ይብዛላችሁ። ወዳችኋለሁ። ሻሎም